ያውት እንግዲህ ሄሉን ያ ሁሉ ክብር ላንቺ አይገባሽም ነበረ። በጉን አንጠልጥዬ እየጎተቱ 40 ምንጭ ድረስ መምጣት አይጠበቅብኝም ነበር፣ አይገባሽም ነበር እያለ ነው። ምን ትላላችሁ? አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የራሷ ቲዩብ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? በእኔ ጋር ሁሉ ሰላም ሁሉ አማን ነው። በእናንተም ጋር ሁሉ ሰላም ሁሉ አማን እንደሆነ ሙሉ ተስፋ አለኝ። ለራሷ ቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ወደ መጣንበት ወደ አዲሱ ቪዲዮ እንሄዳለን ማለት ነው። አዲሱ ቪዲዮ ምንድን ነው፣ እንዴት ነው፣ ወዴት ነው የሚለውን የምናይ ይሆናል። እንግዲህ እኛነ ትክክል በየሄድንበት ትክክል እንዳልክ እዛ ታሟል፣ እንዳልክ ጋር ሂጂ ናቲ ፍቅር አለበት ተናቲ ጋራ ፍቅር በቃ እኛ ትክክል የመዳም ቅመሞች በየሄንበት ትክክል ነው፣ እኔም ጭምር ማለት ነው። እናት እንግዲህ ያብ ያን ቀን ቀለበቱን ኬክ ውስጥ አድርጎ ሊያደርግላት በነበረበት ሰዓት ኬኩን ይዞ ሲወጣት እንግዲህ ሄሉና ልዑል አክት እንዴት ነው የሚጫወቱ ይመስላል። ብቻ ሌላ ነገር ነው እና አንገቱ ላይ እንግዲህ ዞር ሲል ሲታይ የቻፕስቲክ ስዕል ታየ፣ ምልክት ማለት ነው። ስመሻዋል ተሳስማችኋል በሚል እንግዲህ ያን ኬክ እስተ ቀለበቱ በአፍጢሙ ድፍት ያደርጓል። ደነገጠ ማለት ነው ያቡ። ከዛም በኋላ እነሱም ደንግጠው ያደረግነው ነገር የለም እያሉ በዛው አለቀ። እና ዛሬ በድጋሚ ተመልሰው ሲመጡት እንግዲህ ሄዱ ይቅር በለኝ፣ ምን አይነት ሴጣን አሳስቶን ነው ደግሞ አልተሳሳትኩም ትላለች። ደግሞ እንግዲህ ያንን በማስመልከት እንግዲህ ያቡ ደግሞ የቅድሞ ፍቅረኛውን ትቻታለሁ ያለውን ፍቅረኛ ዛሬ ሄሉ ላንቺ እናትሽና አባትሽ ግቢ ድረስ በግዥ መምጣት በጉን ይዤ መምጣት ተገቢ አልነበረም። ይህ አይገባሽም፣ የሚገባት ይች ነበረች። ስለዚህ ጥፋተኛ ስለሆኑ በጣም ይቅርታ እያለ እንግዲህ ያችኛዋን ልጅ ይቅርታ ይጠይቃል። ሄሉን እንግዲህ አይገባሽም ነበር፣ የማይገባሽን ክብር ነው የሰጡሽ። በነገራችን ላይ ሰው ወዶ ፈቅዶ እንደው ለትምህርቱም ቢሆን ወዶ ፈቅዶ እዛ ሰው ጋር እስከሄደ ድረስ አስሬ አይነሳም። እኔ ለሰውየው ሞራል ቢሆን እንደው ለሰው ትምህርት እንኳን ይሁን ብላችሁ ፊልምም ቢሆን ሰው ትምህርት እንዲወስድበት አይባልም። ምክንያቱም አንድ ሰው ለራሱ ብሎ ለራሴ ብዬ ነው ምስጋና ያስፈልገኝም ለራሴ ብዬ ነው ያደረግኩት ነው ያልከው አይደለ ያቡ? እንደ እህት እንደ ተመልካች አስተያየቴን ስሰጥ አይገባሽም ነበረ ወይም አይገባህም ነበረ አይባልም። ምክንያቱም ሕሊና ፈቅዶ እስካደረግከው ድረስ እሷ ብላ ስላልሆነ ያደረግከው። ስለዚህ አይገባሽም ነበረ፣ የሚገባት ይችኛዋ ነች፣ ይችም ሴት ነች፣ ለሴት ልጅ ክብር በሚለው እንያዘው እና ደግሞ እንግዲህ እሷና ሄሉና ልዑል ተሳሳሙ፣ አንገቱ ላይ ምልክት አዩ ካልክ አንተ ደግሞ ትቻታለሁ እንግዲህ በኋላ በእኔ ህይወት ውስጥ አመጣም ያልካት ሴት እንዴት ዛሬ በአንድ ቀን ቀጸበት እንዴት ያችኛዋ የተውካት ገርል ፍሬንድህ እንዴት ትመጣለች? ጭራሽ መታ ጉንጭህን እንዴት ትስምሃለች? እውነት ከሄሉ ጋራ እውነተኛ ፍቅር ከሆነ ያላቸው እውነት ቀለበት አድርጋችሁ ከሆነ ሴት ልጅ እንዴት አሁን ሄሉ ያቡ ቦይፍሬንዷ ነው። እንዴት ኔት ላይ ሴት መታ ስስመው ምን አይነት ስሜት ነው የሚሰማችሁ? ህይወታችሁስ ላይ አደጋ አይሆንም? ህይወታችሁ ላይ ጥሩ ነገር ይፈጠራል? ይህ እንደ ጥያቄ ነው። መልስም ካለው እንደው ተደረሰም ጥያቄም ነገር ቢሆን ደስ ይለኛል። ምክንያቱም አንድ ሴት ልጅ ቦይ ፍሬንድ ወይንም ደግሞ አንድ ወንድ ልጅ ገርል ፍሬንድ የሚባለው ነገር ሲኖር አንድ ወንድ ልጅ ሄዶ ሲስማት ወይንም ደግሞ አንድ ሴት ልጅ ላይ ያን ወንድ ስትስመው ምን አይነት ስሜት ነው ያኛው ሰውዬ የወደፊት የትዳር አጋሩ ወይም የፍቅር አጋሩ ምንድን ነው የሚሰማት የሚለውን እዚጋ ኮመንተሮች እናንተም እስኪ አስተያየታችሁን ጻፉልኝ። እና ደግሞ እኛ ምን እንማር? ምን እንማር? በነገራችን ላይ በአሁኑ ሰዓት ያሉ ዩቱበሮች ሄሉ ከአሁንም በፊት ያው ፈታ ታደርገናለች ምናምን ነገር እንግዲህ እናንተ እያስተማራችሁት ያለው ነገር አላቅም። ለእኛ ፕራንክ ነው እንዳንል ቪዲዮ ሰርታችሁ ካበቃችሁ በኋላ ፕራንክ ነው አትሉንም። ያው እንግዲህ እኛ እነ ትክክል በየሄድንበት ያም ትክክል ይህም ስራ እስከሆነ ድረስ እንረዳለን። ግን የማይረዱት ወይንም ደግሞ በማንረዳው በብዛት በቃ ሁሌ እንደዚህ አይነት ጸብ
እንዳለ በቃ ኢትዮጵያኖች በጠቅላላ ተብለን እስከምንባል ድረስ ዩቱበር የተባለው ሁሉ በሁሉም ዩቱበር ጸብ ነው። እዛም ጸብ ነው፣ እዛም ጸብ ነው፣ እዛም ጸብ ነው። በነገራችን ላይ ስደት ለዓለም ላይ ሆነ ከሀገር ውጭም ሆነ ከሀገር ግቢ ያለ ሰው ጸብ ሳይሆን ንትርክ ሳይሆን ሁሌ ጭቅጭቅ ሳይሆን የሚፈልገው ፍቅርን የሚሰብከው ነው። ፍቅርን በቃ ፍቅር የሚሰብከንን ጥሩ ነገር የሚሰብከንን አይነት ነገር ከፊልምም ሆነ ከማንኛውም ነገር የምንፈልገው ፍቅር ያለው ነገር በፍቅር በቃ እንዲህ ከጠብ ሌላ እኮ ያዘብኝ ያሽብኝ ቅናት ምናምን እኮ ይህ ትዳር ውስጥም ሆነ ፍቅር ውስጥ ምንም አይነት ትምህርት የለውም። ምክንያቱም የቅናት መንፈስ ኖረበት ማለት አንድ ሰው ጭራሽ ህይወቱ ሁሉ ተበላሸ ማለት ነው። የቅናት መንፈስ ወይ ከሴቷ ወይ ከወንዱ ካለ ማለት ነው። እና እዚህ ጋር የሚታየው ያቡ እና ሄሉ ፍቅረኛ አማቾች ከሆናችሁ ፍቅረኛሞች ከሆናችሁ ቀለበት የእውነትዩ ቀለበት ከሆነ ያደረጋችሁት እንዴት ሴቷ ልጅ መታ ስስመው ምን አይነት ስሜት ነው የሚፈጥርብሽ? ስራስ ቢሆን በትዳራችሁ በፍቅራችሁ ላይ ለምን ትደራደራላችሁ? ይህን አንድ ባይ ነኝ። እንደገና ደግሞ ባለፈው ከእንዳልክ ጋራ አብራችሁ በምትሰሩ ሰዓት ተንዳልክ ጋራ አብራችሁ በምትሰሩ ሰዓት እንዳልክ እንዲሁ ከአንቺ ጋር ትጫወቱና ምናምን እንደ ጠብ ትፈጥሩና ራቅ ስትዩ ሌላ ሴት የሚያመጣው ነገር ከዛም በኋላ እንዲያውም እንዳልክ ከዛ በፊት አንቺ ጋር በሚሰራ በፊት እንዳልክ እንዲያውም ሴቶች እያመጣ ምናምን እንደዚህ ፕራንክ እንኳን አድርጉሽ የሚያውቅ አይመስለኝም ስመለከታችሁና ለምንድን ነው እንደ ጠብ እንትን ሲባል ሌላ ሴት ጋር መሳሳም ወይንም ደግሞ መሳም ሄዶ መሳም ከዛ ሌላ አክት ማድረግ ምናምን ይሄ እንዴት ነው የሚታየው? እኛንስ ምንድን ነው የሚያስተምረን? ጋይስ እናንተ ምን ተማራችሁ? እኔ ግራ እየገባኝ እኮ ነው። ወይንም ደግሞ ፊልምም ከሆነ እኮ ፓርት 1 ፓርት 2 ፓርት 3 እያለ የፊልሙ ርዕስ ተወቶለት እንደ ፊልም ቢታይ ይህም እንትን አላችሁ ምንድን ነው ሞራሉ አላችሁ። የፊልም መስራቱ ሞራሉ ሞራሉ አላችሁ። እና ደግሞ ያቡ እነ ማዘር እና እነ ፋዘር ግቢ ይዞት የሄደው በግ በአይናችን አየነው እንጂ ስጋው ታርዶ ሲበላ አላየንም፣ አልተጋበዝንም። ይህንን ምሳሌ ማን አለው? እኔ እኮ ጭንቅላቴ እኮ በጣም እኮ ፋክት እኮ ነው። ለማንኛውም ይመቻችሁ። ስራ ነው ግን ፍቅር በቃ ፍቅርና ፍቅር ብቻ የሚሰብክ ነገር ይሄ ያዘችው ልቀቅልኝ የኔ ነው ምናምን የሚባባሉ ነገር ቀርቶ አሁን እኮ የሰለጠነ ዘመን ላይ ነው ያለ ነው። እና በቃ ምንድነው እያልኩ ያለሁት ፍቅር ስበኩን፣ ስለ ፍቅር ብቻ እንመልከት። አሁን በሁሉም ዩቱበሮች ጋር ጸብ ያዡ ሂጂ መጣች ሄደ በቃ ይሄን ነው የምናየው። እና ፍቅር አይነት ነገር በቃ በፍቅር እየተጫወታችሁ አሪፍ ላይፍ እያሳለፋችሁ በቃ ብዙ ነገሮችን በቃ እንዴት ነው ሰው ዋው ብሎ ተመስጦ የሚያይበትን ነገር ነው የሚወደው። ከመዳም ጋራ ቆቆ ስንል እንውላለን። ደግሞ ፊልምም ሆነ የሆነ የሚያዝናናን ነገር ለማየት ስንገባ አልፈልግም ከእንግዲህ በኋላ አይገባህም ይሄ እንዲህ ነው የሚል ንትርክ ላይ ኢትዮጵያዎች ጭራሽ ንትርክ የምንወድ ሁሉ አስመሰለብንና ፍቅር አይነት ነገር ፍቅር እየተጫወታችሁ ኑ ነው የምለውና እንግዲህ እውነትም የእውነት ቃል ኪዳን ከሆነ ያደረገልሽ የእውነት ፍቅረኛሞች ከሆናችሁ በትዳራችሁ ውስጥ ይህ ጉንጭ መሳም አንገት መሳም ምናምን ቢቀርበኝ ነኝ እንደ ተመልካች ማለት ነው። ለማንኛውም የሄሉ አድናቂ ነኝ። ሄሉዬ እንግዲህ አይዞሽ ነው የምለው። ቀለበቱ ያን ቀን ጨራሽ በኬክ ትበያዋለሽ ስንል ወስዱ በድንጋጤ በአፍጢሙ ተከለው። ለማንኛውም የሚመቻችሁ በሌላ ቪዲዮ ውስጥ የምንገናኝ። ኮመንታተሮች አንዳንድ ነገር በሉ። እወዳችኋለሁ። ጉድባይ